ሰላም እንዴት ናችሁ ቤተሰቦቼ? እንግዲህ ዛሬ ደግሞ ከመጀመሪያ ከስቴፕ ጀምሬ ከሀ ጀምሬ ነው። እነዚህን ደግሞ አሁን ደግሞ እስከ ዘ ደርሻለሁ። ከዚህ በኋላ አንድ ቪዲዮ 34ቱን ፊደል ሰራላችኋለሁ። ፊደል ቃላት በመጀመሪያ እንዴት ናችሁ? እንዴት ከረማችሁ? ውድ ተማሪዎች፣ የኔም ተማሪዎች፣ አዲስ ተማሪዎችም ይሄን ዩቲዩብ ቻናል የምትከታተሉ ሰላምቴን አቀርብላችኋለሁ። እንግዲህ እንኳን ለጾመ ፋሲካ በሰላም አደረሳችሁ ክርስቲያኖች። ሙስሊሞችም እንግዲህ ረመዳን ጾም እየገባ ነው። ያው በጣም ቢዚ ናችሁ፣ አይነው አውቃለሁ፣ ቢዚ ናችሁ በዚህ ወር። እንደውም አንዳንድ ልጆች በጣም ያው ሰዓት ይቀያየርባችኋል። እንግዲህ እናልፈዋለን ይሄን ወር እያካካስን። እንግዲህ ለሁላችሁም ማስተላለፍ ፈልገው አንድ ወርም ስለሆነ ጾሙ እያካካስን ቅዳሜና እሑድም ግሩፕ ላይም ለምሳሌ በግል ያላችሁ ልጆች ግሩፕ ላይ እየገባችሁ መሳተፍ ትችላላችሁ። ግሩፕ ላይ ያላችሁ ደግሞ በቮይስ እያስቀመጠን እያልን ይሄን ወሩን እናልፈዋለን። ያው ማለት ትምህርታችሁን ማቋረጥ የለባችሁም። ያው አይ ነው ይገባኛል፣ በጣም ቢዚ ናችሁ፣ ስራ በጣም ቢዚ ያደርጋችኋል። ግን ምንድነው አሁን አዲስ እየመጣሁት 2 ሰዓት ማታ ለምሳሌ 2 ሰዓት በግሩፕ የምትማሩ እኔ ጋር በኢትዮጵያ 2 ሰዓት፣ በዱባይ 9 ሰዓት፣ በሌሎች ሀገር ደግሞ 8 ሰዓት ማለት ነው። ማታ ላይ 2 ሰዓት የሚመቻቸው ከ2 ሰዓት እስከ 3 ሰዓት ትገባላችሁ። ከዛ ደግሞ እየተጠራችሁ ካልመች ካላችሁ 2 ሰዓት ላይ ያላችሁ ልጆች 4 ሰዓት ላይ መሳተፍ ትችላላችሁ። 4 ሰዓት ያ ማለት በቀን 2 ሰዓት መሳተፍ ትችላላችሁ። 2 ሰዓት ከተመቻችሁ 2 ሰዓት፣ 2 ሰዓት ካልተመቻችሁ ደግሞ 4 ሰዓት። ከዛ ደግሞ ምን እናደርጋለን? የማይመቻችሁ ከሆነ 5 ሰዓቱን እንጠቀምበታለን። በኢትዮጵያ 5 ሰዓት ምሽት፣ በዱባይ 12 ሰዓት እሱን እንጠቀማለን። ለማንኛውም በቤትም ሆነ ቤት ትምህርታችሁን ማቋረጥ የለባችሁም፣ መማር አለባችሁ። አዲስ ተማሪዎች ሆናችሁ ደግሞ ዋትስአፕ፣ ቴሌግራም፣ ኢሞ ላይ በዚህ ስልክ ቁጥር እየደወላችሁ መማር ትችላላችሁ። እኔ ጋር ኑ ተማሩ፣ እውቀት መጨበጥ ትችላላችሁ። አሁን ፈታ ብዬ ነው ማስተምራችሁ። ይሄን ይመስላል። መልካም ጾም እመኝላችኋለሁ። አሁን ቀጥታ ወደ ትምህርታችን እንሂድ። እንግዲህ እቺን የመጀመሪያዋን የሚነግረኝ ተማሪ ማን ነው? ይሄ ዘ ነው። እሺ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። ይሄንኛው ማን ነው? አ አይደል? 2 አ አለ ብያችኋል። ይሄ 0 አ እና ያንኛው አ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። እንግዲህ አብዛኞቻችሁ ቃላት ስራልን ብላችሁኛል። ቃላት አረፍተ ነገር ቀጣይ እሰራላችኋለሁ ፊደሉን ከጨረስን በኋላ። ምክንያቱም ቃላት ላይ ያላችሁ ልጆች ያው ፊደል ወሳኝ ነው፣ ለሁላችሁም ፊደል ወሳኝ ነው። ባይብል ለሁላችሁ ፊደል ካወቃችሁ ማንበብ መጻፉ ቀላል እሰራላችኋለሁ ማለት ነው። ይሄ ደግሞ ዠ ነው። ብዙ ጊዜ ይሄ ዠ ያህል እንትን የለውም፣ ቃላት አይመሰረትበትም። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዢ፣ ዦ፣ ዦ፣ ዢ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። ይሄ ደግሞ የ ነች። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ፣ ዮ፣ ይ፣ ዬ፣ ያ፣ ይ፣ ዩ፣ የ። ከዛ ደ፣ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እሺ ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። ከደ ቀጥል ጀ አለ። ጀ እና ገ። እሺ ወረድ ላድርገውና ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ፣ ጆ፣ ጂ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። ይሄኛው ደግሞ ገ ነው። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ፣ ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። እንግዲህ አብዛኞቻችሁ እንትን እንደሚለው አሁን አብዛኞቻችሁ ስትማሩ እንደዚህ ዳይሬክት ነው የጻፋችሁ፣ ወይ ኢሞ ላይ ወይ ቴሌግራም ላይ እንደዚህ የተጻጻፋችሁ ነው እንትን የምትሉት። ነገር ግን እንደዛ መሆን የለበትም። አንድ ቀን ጽሁፍ፣ አንድ ቀን ንባብ። ጽሁፍ ስትጽፉ ነው የሚገባችሁ። ጀን እንዴት እንደምትጽፉ፣ ገን እንዴት እንደምትጽፉ፣ ደን እንዴት እንደምትጽፉ፣ ዠን እንዴት እንደምትጽፉ በደንብ ማወቅ ይኖርባችኋል። እኔ ጋር ለምሳሌ ተማሪዎች ማስተምራቸው
አንድ ቀን ጽሁፍ አስጽፋችኋለሁ፣ አንድ ቀን ንባብ አስጽፋችኋለሁ። ጽሁፍ ጽፉ በምትጽፉበት ሰዓት ጭንቅላታችሁ ሴቭ ይሆናል። ሁለተኛ መቼም ለመጻፍ ነው አይደል የምትማሩት። እጃችሁ ካልተለማመደ አሁን ካልጻፋችሁ አይምሯችሁ ውስጥ እንደዚህ ዝም ብላችሁ በኪቦርዳችሁ ብቻ የምትለማመዱ ከሆነ ነገ ባንክ ቤት ስገቡ ሆነ ነገር ስገቡ በእጃችሁ መቼም ኪቦርድ እያያችሁ አትጽፉ። መጻፍ ይጠበቅባችኋል ማለት ነው። ኦኬ ቀጣይ ወደ እነዚህኞቹ ግን የመጀመሪያ ፊደሎችን ላስታውሳችሁ። ይሄ ዘ ነው። ዘ፣ አ፣ ዠ፣ የ፣ ደ፣ ከዛ ይሄ ጀ ነው። የመጨረሻው ገ። እስኪ አረፍተ ነገሮችን ቃላቶችን እናያቸው። የመጀመሪያው ይሄ ማን ነው? አ አይደል? ይሄ የመጀመሪያው አ ነው። ኤስ ዞ፣ ምክንያቱም ይሄ እግሩ ከስተግራ በኩል ረጅም ነው። አዞ ይሆናል ማለት ነው። አዞ። ኤስ ዜ፣ ምክንያቱም ዘ፣ ዙ፣ ዚ፣ ዛ፣ ዜ። ባታውቁት እንኳን ቆጥራችሁ መድረስ ትችላላችሁ። ዜ። ኤስ የመቤት አራተኛው ማ ነው። አስተምራችኋል መጀመሪያ ላይ ማ። በአንድ ላይ ምን ይሆናል? ዜማ ይሆናል ማለት ነው። እሺ ይችስ እ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ። ይሄስ ዝ፣ በአንድ ላይ እዝ ይሆናል ማለት ነው። እሺ ወደዚህ እንሂድ። ይሄ አ ነው። ይሄ ዘ ነው። ዘ በአንድ ላይ ተደገመ። ምንድን ነው? አዘዘ፣ አዘዘ ይሆናል ማለት ነው። በዠ ስለሌለ ትቼዋለሁ። ዠ በዚህኛው ብዙ ጊዜ የለም። ይቺ ማነች? ዩ፣ ይ፣ ያ። ይሄስ ዘ፣ በአንድ ላይ ያዘ ይሆናል። ይሄስ ዮ፣ ይሄም ዮ፣ በአንድ ላይ ዮዮ ይሆናል ማለት ነው። ዮዮ። እሺ ይሄስ ይሄስ ዱ፣ በአንድ ላይ ዱዱ ይሆናል ማለት ነው። ዱዱ። እሺ ይሄስ ችኛዋ፣ እቺ ስድስተኛዋ ነች። ስድስተኛዋ ፊደል ማን ነው ድምጿ? ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ዲ። ዲ ተደግሞ ተደግመ ድድ ይሆናል ማለት ነው። ድድ ይሆናል ማለት ነው። እሺ ወደዚህ እንሂድ። ይሄ ጆ ነው። ይሄ የረቤት መጨረሻው ሮ፣ በአንድ ላይ ጆሮ። እናንተ እስቲ ቤት ስራ ልስጣችሁ። የቱንና የቱን ታነባላችሁ? ይችኛዋን ታነባላችሁ። እሺ እና ይችን ሁለቷን አንባችሁ የቤት ስራ ትልኩልኛላችሁ ማለት ነው። ሲሞክሩ፣ ምክንያቱም ይሄን ሁሉ እኔ ነኝ ያነበብኩላችሁ። እነዚህን ሶስቱን ደግሞ እናንተ ታነባላችሁ ማለት ነው። ስክሪንሾት ታረጉትና ቪዲዮ እንትን እንዳይልባችሁ ወይም ፓውዝ ታረጉትና ቪዲዮ ትለማመዳላችሁ ማለት ነው። ይሄ ለቤት ነው። የለቤት ስንተኛው እንደሆነ ማወቅ አለባችሁ። ከዛ እነዚህ ደግሞ እዚሁ ጋር አለላችሁ አሁን ካነበብኩላችሁ። እነዚህን በደንብ አነባችሁ ትልኩልኛላችሁ ማለት ነው። አንዴ ልድገምላችሁ በደንብ እንዲገባላችሁ። ዘ፣ አ፣ ይሄ አን፣ ዠ፣ የ፣ ደ። እሺ ከዛስ ይሄ ጀ፣ የመጨረሻው ገ ይሆናል ማለት ነው። ገ። እነዚህን በደንብ ተለማምዳችሁ ትመጣላችሁ ማለት ነው። ሀሳብ አስተያየት ካላችሁ ዋትስአፕ፣ ቴሌግራም፣ ኢሞ አስተያየት መስጠት ትችላላችሁ። መማር የምትፈልጉ በግሩፕ በግል ይህን ረመዳንን በግሩፕ መማር ትችላላችሁ። ምክንያቱም በግሩፕ ሲሆን ጎበዝ ተማሪዎች እመድብላችኋለሁ። እኔ ያለሁ ጎበዝ ተማሪዎች ያስጠናችኋል። ቴሌግራም ላይ አያይዛችኋለሁ። ይህን ረመዳንን እንደምንም ብላችሁ ብታለሰልሱት ለዛኛው ወር አሪፍ ትሆናላችሁ ማለት ነው። ገና ረመዳን ነው ብላችሁ ወደኋላ መቅረት የለባችሁ ማለት ነው። ሰዓትን እያመቻችን እንማማራለን ማለት ነው። ይሄን ይመስላል። ስልክ ቁጥር ይሄው። መልካም ጾም ይሆንላችሁ። መልካም ጾም እመኝላችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ቻው፣ ሰንብቱልኝ።